እባክህ ውስጥ የተረብሻል። አንድ ጊዜ ደህና ሆነ ማየት ነው ለእኔ ትልቁ ደስታ። ከአንተ ጋር ስሆን እኮ ነው የምደሰተው። ያለፈ ታሪክ የምረሳው፣ ከራሴ አለምወጣው። የምወዳትን እናቴን ፎቶ እንኳን ይዞ ማልቀስ ያቆምኩት እኮ ባንተ ነው። እና እባክህ አምነን ብቸኝነት እንዲሰማኝ አታድርግ። ምንም አትጨነቅ እሺ? ሁሌም ከሁሉም በላይ አይኔ ሲገልጥ እንደማይሽ ነበር የሚሰማኝ። እኔም ከማንም በፊት ደህንነት እንደምሆን ተስፋ ነበረኝ። ቆይ ነርሷን ልጥራልህ። አንቺ እኮ ነሽ ሐኪም። ከአንቺ ሌላ ማን ያክመኛል? አላውቅም፣ እኔ እንጃ። ሰላም እኮ ነሽ። ተው እንደዛ በል። አሁን ከናዛራ ጋር መጣልህ ምግብ አለ፣ እሱን ትበላለሽ። እንደዚህ የምትከባከቢ ከሆነ ለምን ሁሌም አልታመም? ኧረ እንደዛ አይባልም። እንደዛ ከሆነ ሁሌም ትከባከቢኛለሽ። አዎ። እናት ዛህራ ወይዘሮ ሞርዚናን እያሳበዷት እነ ሜርሲና ጓደኛዋ መሆናቸውን ደረሰችበት። ታዲያ ሙስጠፋና ሜርሲ ሲያወሩ የሰማቻቸው እናት ዛህራ አሁኑኑ ይህንን ነገር ለአቶ አምነን እናገራለሁ እያለችም ወይዘሮ ሜርሲን እያስፈራራቻት ትገኝ ነበረ። ወይዘሮ ሜርሲም እባክሽ አትናገሪብኝ እያለች እናት ዛህራ ጉልበት ላይ በመንበርከክ እየለመነቻት ትገኛለች። አቶ አምነን ይህን ሁሉ ነገር ካወቀ እነ ሜርሲ እንደሚያጠፋቸው ስለሚያውቁ አሁን ላይ እናት ዛህራን ከመለመን ውጪ ምንም አማራጭ አልነበራቸውም። አቶ አምነን በጩቤ ተወግቶ ሆስፒታል እንደገባ የሚታወቅ ጉዳይ ነው። ታዲያ አቶ አምነንን በጩቤ የወጋቸው ራሷን የሳተችና ያበደችው ወይዘሮ ሞርዚና ናት። እንግዲህ ወይዘሮ ሞርዚና የአቶ አምነን አክስት ስትሆን አሁን ላይ ደግሞ እንደዚህ ለመሆኗ ምክንያቷ እነ ሜርሲ ናቸው። ታዲያ እነ ሜርሲ ምንም እንደማያውቁ በማስመሰል አሁንም ከአቶ አምነን ጎን መሆናቸውን እያሳዩት ይገኛሉ። አምነን ሆስፒታል ውስጥ በነበረበት ሰዓት ወይዘሮ ቤሊን ነበረች ወደ አምነን በመሄድ አምነን እባክህ ትተኝ አትሂድ እያለችም አምላኳን እየተማጸነች የምትገኘው። አምነንም ከአጠገቡ ቤሊን መኖሯን ሲያውቅ ራሱን ከሳተበት በመንቀት ቤሊን አሁንም ካጠገቤ ነች ሲልም ነበረ እየጠየቃት የሚገኘው። ታዲያ አምነን በመምጣቱ ቤሊን እጅግ በጣም ደስተኛ ሆና ትገኛለች። አዎ አምነኔ አሁንም አጠገብህ ነኝ፣ መቼም ቢሆን ከአጠገብህ የትም አልሄድም ትለው ነበረ። አምነንም ከቤሊን አጠገቡ መሆን የተነሳ ከህመሙ የዳነ ያክል ስሜት እየተሰማው ይገኛል። ሙስጠፋና ወይዘሮ ጄሪ ደግሞ ልጃችን እንዴት ነው እድገቱ፣ አቀማመጡ፣ እንቅስቃሴው እያሉ ይገኛሉ። ታዲያ ጄሪ ምንም እንኳን ሙስጠፋ ከአጠገቧ መሆኑን ባትወደውም ነገር ግን ከአጠገብሽ አልጠፋም የልጅ እናት እያለም በተደጋጋሚ እያበሳጫት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ድር ፊልምን ክፍል 20 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ድር እንግዲህ የባለፈው ክፍል ላይ እንዳየነው ወይዘሮ ሞርዚና አቶ አምነንን በጩቤ ወግታው እንደነበረ እና አቶ አምነን ደግሞ ሆስፒታል ውስጥ አልጋ ይዘው እንደነበረ እናም በሞትና ሽረት መካከል እንደሚገኝ የሚታወቅ ጉዳይ ነው። እንግዲህ ከአጠገቡ መቼም ቢሆን በችግሩም በሀዘኑም ጊዜ የማስጠፋዋ ቤሊን አሁንም ከአምነን አጠገብ ቁጭ ብላ አምነኔ እባክህ ለብቻዬ አትተወኝ፣ እባክህ አትጨክንብኝ፣ እኔ አልችልም በጭራሽ ብቻዬን ትተኸኝ እንዳትሄድ እያለችም
አምላኳን እየለመነች ከአጠገቡ ቁጭ ብላ ትገኝ ነበረ። አምነንም በድንገት አይኑን ገለጥ ሲያደርግ ከአጠገቡ የነበረችው ቤሊን ናት። እናም ቤሊን አጠገቡ ስላለች እሱ እጅግ በጣም ደስተኛ ሆኖ ይገኛል። የአምነን ሆስፒታል መግባት ምንም ያላስጨነቃቸው እነ ሜርሲ አሁን ላይ በነጻነት እየተንቀሳቀሱ ይገኙ ነበረ። ታዲያ አምነንም ሜርሲስ ብሎ ከመጠየቅ ይልቅ እናት ዛሃራ ወደሱ ስትመጣ ምግብ እንዳመጣችለት ስትነግረው እጅግ በጣም ደስተኛ ሆኗል። እናም እናት ዛሃራ ይሄንን ሁሉ እኮ ማድረግ አልነበረብሽም፣ እናም እንደዚህ መልፋት አልነበረብሽም፣ ምክንያቱም አንቺ ቤት ውስጥ ብዙ ስራ ይበዛብሻል ሲል ነበረ እያመሰገናት እናት ዛሃራ ዋጋ እንደተከፈለችለት አድርጎ እያሰበ ያለው። ታዲያ እናት ዛሃራም አምነኔ ከዚህ በላይ ብዙ ነገር ይገባሃል፣ ላንተ ምግብ አይደለም ብዙ ነገር ባደርግልህ እኔ ፍቃደኛ ነኝ ትለው ነበረ። አምነንም ቀና ሲል ቤሊን ባያት ሰዓት ህመሙን፣ በሽታውን፣ እያንዳንዱ ነገር እየረሳውም ይገኝ ነበረ። ቤሊን የኔ መድኃኒት አንቺ ነሽ ይላታል። አሁን ታክመህ ትድናለህ፣ እናም ከዚህ ሆስፒታልም ትወጣለህ ብትለውም አምነንም የኔ መድኃኒት አንቺ ነሽ፣ እናም አንቺን ካገኘሁ እድናለሁኝ ይላት ነበረ። ቤሊንም ከአጠገቡ መሆኗ እሷን እያስደሰታት ይገኛል። አዎ አምነኔ ትድልኛለህ፣ እናም እነዛን ቆንጆና ደሳስ የሚሉ ጊዜያቶች እናሳልፋለን ስትልም በፈገግታ አስተናግዳው ትገኛለች። በዚህም መካከል ወይዘሮ ጀሪ በድንገት ተከሰተች። እናም ቤሊን ሀሳቧ ሁሉም ነገር ተደበላለቀባት። እናም ጀሪን ስታያት የምትሄድበት መላው ጠፋባት። ታዲያ አምነን እጅግ በጣም ደስ ብሎኛል፣ እናም እኔም ልጃችን በጉጉት ስንጠብቅህ ነበር ትላለች ጀሪ። አምነንም ወደ እሷ ቀና በማለት ምንም እንዳልተፈጠረ እያስመሰለ ይገኛል። በዚህን ሰዓት ቤሊን ኩርፊዋን ቀጠለች። እናም ከአምነን አጠገብ መሆኗ ለሷ ምንም ደስታን አልፈጠረላትም። ምክንያቱም አምነን አሁን ወደፊት የልጅ አባት ሊሆን የተዘጋጀ ሰው ነው። ነገር ግን የጀሪ ልጅ የአምነን ሳይሆን የሙስጠፋ መሆኑ የሚታወቅ ጉዳይ ነው። ጀሪም የአምነን እንደሆነ እያስመሰለች መሄዷን ቀጥላበታለች። እናም ከአምነን ብዙ ነገር አገኛለሁ ትል ነበረ። ሙስጠፋም አይበለውና አሁን አምነን ቢሞት እኮ አንቺ ከዚህ ቤት ባባዶ ነው ውልቅ የምትይው፣ ላንቺ ማንም ምንም አይነት ገንዘብ አይሰጥሽም ይላት ነበረ። ጀሪም እንዴ ሙስጠፋ ምን እያልክ ነው? ሆዴ ውስጥ ያለው እኮ የአምነን ልጅ ነው ትል ነበረ። ታዲያ ሙስጠፋም የአምነን ልጅ እንዳልሆነ እኔም አንቺም የምናውቀው ጉዳይ ነው። እናም ይህ ልጅ ሲመረመር የአምነን አለመሆኑ ሲታወቅ አንቺን ባዶ እጅሽን ከዚህ ቤት ምንቅር አድርገው ያስወጡሻል። ስለዚህ ውዷ ባለቤቴ እኔ ነኝ የማዋጣሽ እያለማ በሻሸቁን ቀጥሎ ይገኛል። በመጨረሻም የአቶ አምነን እጣ ፋንታ የሚደርሳት ሜርሲ ናት። ሜርሲ ስትንቀለቀል የወይዘሮ ሞርዚና ክፍል ገብታ ትገኝ ነበረ። ታዲያ ሜርሲ ምንም እንኳን ወይዘሮ ሞርዚናን ለማየት ብትገባም ነገር ግን ሲፈን የመውጫውን በር በመቆለፍ ሞርዚና ሜርሲ ላይ አደጋ እንድታደርስባት እያደረገች ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።